ሉክ ትሬዲንግ ላይ ፕሮፊታብል መሆን ላይከብድ ይችላል። ነገር ግን ፕሮፊታቢሊቲን ማስቀጠል ከምታስቡት በላይ በጣም ከባድ ነው። ዩሲ ትሬዲንግ ላይ 90% ይከስራል ስንል እያልን ያለነው ኮንሲስተንት በሆነ ቤዚስ ነው፣ ወይም ደግሞ በጣም በትንሽ ጊዜ ሳይሆን በረጅም ጊዜ በሎንግ ታይም ሆራይዘን ነው እያወራን ያለ ነው። ጀስት ትሬዲንግ ላይ ገንዘብ መስራት በጣም ቀላል ነው። ባይብላችሁ ማርኬቱ ወደ ላይ ከወጣ እኮ ገንዘብ ሊሰራ ይችላል። ነገር ግን ያንን ሳይከስሩ ይዞ ማስቀጠል ግን ኢንታይርሊ ዲፍረንት ስኪል ነው። ስለዚህ ገንዘብ መስራት አንድ ስኪል ነው ትሬዲንግ ላይ። ከዛ በኋላ ደግሞ ያንን ይዞ ማስቀጠል በኮንሲስተንት ቤሲስ ደግሞ ሌላ ስኪል ነው። ያን ስኪል ነው በጣም ብዙ ጀማሪ ትሬደሮች ወይም ደግሞ 95% ሉዘሮች የማያውቁት ወይም ደግሞ ላክ የሚያደርጉት ይህንን ስኪል ነው፣ ኮንሲስተንትሊ ፕሮፊታብል የሆነ ትሬደር መሆን። ትሬደር ከሆናችሁ ወይም ደግሞ ትሬዲንግ ለመጀመር እያሰባችሁ ከሆነ እንደ ድንገት ሳታውቁት የሚገርም ቦታ ላይ እንመጣችሁ። ስለዚህ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ በመሆን በጣም ብዙ የሚገራርሙ የትሬዲንግ ሀሳቦችን፣ ቲፖችን እና የተለያዩ ነገሮችን ማግኘት ትችላላችሁ። ወደ ቪዲዮ እንሄዳለን። ምንድነው የምናደርገው? ኮንሲስተንትሊ ፕሮፊታብል ለመሆን ወይም ደግሞ ቅድም ያልነው ስኪል ማለት ነው። ኮንሲስተንሲ ራሱ ስኪል ነው ትሬዲንግ ላይ ስናሆን ገንዘብ መስራት ኮንሲስተንትሊ ራሱ ስኪል ነው ብለናል። እና ያንን ስኪል ለማስቀጠል ፕሮብሌሞቹ ምንድን ናቸው? ለምንድን ነው በጣም ብዙ ሰው ይሄን ኮንሲስተንሲ ላክ እያደረገ ያለው የሚለውን ነገር ፕሮብሌሞቹ መጀመሪያ ሜንሽን እናደርጋለን። ከዛ በኋላ ደግሞ መጨረሻ ላይ ሶሉሽኖቹን ሜንሽን እናደርጋለን። በደንብ አንድ በአንድ እየተነጋገርን ለጠቀስናቸው ፕሮብሌሞች ሶሉሽኖቹን ፕሮቫይድ እናደርጋለን። እስከ መጨረሻ አብራችሁን ቆዩ። በፕሮብሌሞቹ እንጀምራለን። የመጀመሪያው ፕሮብሌም የኮንሲስተንሲ ራሱ ቢሄቨር ነው። ምክንያቱም ኮንሲስተንሲን በሾርት ታይም ሆራይዘን አክቹዋሊ የሆነ ኤክስፔሪንስ ልናደርገው አንችልም። እዚህ ነገር ላይ ኮንሲስተንሲ ኮድ እንዲህ ነው የሚመስለው ብሎ ማወቅ አይችልም አንድ ሰው አንለስ ኮንሲስተንት ካልሆነ ማለት ነው። ይሄ አንድ ፓራዶክስ ይፈጥራል። ይህም ደግሞ ምንድን ነው? አንድ ነገር ላይ ኮንሲስተንት ለመሆን ራሱ ኮንሲስተንት መሆን አለብህ። ምክንያቱም ኮንሲስተንሲው ምን እንደሚመስል ለማወቅ ማለት ነው። ለምሳሌ አንድ ትሬደር ለ5 ወር ወይም ደግሞ ለ6 ወር ኮንሲስተንትሊ ፕሮፊታብል መሆንን የግድ 5 ወር ወይም ደግሞ 6 ወር ፕሮፊታብል ካልሆነ ጀስት በሆነች ያህል ደቂቃ ኤክስፒሪየንስ ሊያደርገው አይችልም። ወይም ደግሞ የሆነ ሰው ነግሮት ሊሆን ይችላል፣ ወይ ከመጽሐፍ አንብቦ ሊሆን ይችላል። ኤክስፒሪየንስ ሊያደርገው አይችልም። ስለዚህ ማይንዱ ላይ ሊስል የሚችለው ነገር አይኖርም አክቹዋሊ። ስለዚህ ማንም ሰው ኮንሲስተንሲ እንዲህ ነው ብሎ ሊናገር አይችልም አንለስ ራሱ ካልሄደበት ወይም ደግሞ በጆርኒው ውስጥ ካልሄደና ኮንሲስተንሲ እንዲህ ነው ብሎ አይምሮ ካልገባው ማለት ነው። ስለዚህ በጣም ይሆናል አይደለ? ከመጽሐፍ ወይም ደግሞ ከሆነ ነገር ወይም ደግሞ እኔ ነግሬያችሁ የትኛውንም ኮንቴንት ኮንሱም አድርጋችሁ አንደርስታንድ ልታደርጉት የማትችሉት ኮንሴፕት ቢኖር ኮንሲስተንሲ ነው፣ ምንም ነገር ላይ ማለት ነው። አንለስ ኮንሲስተንት ካልሆናችሁ ድረስ ያንን ነገር ማግኘት አትችሉም። ይሄ የመጀመሪያው ፕሮብሌም ነው። በጣም ብዙ ሰው በቀላሉ ኤክስፒሪየንስ ማድረግ አይችልም፣ ወይም ደግሞ እንዲህ ነው ኮንሲስተንሲ ብሎ መረዳት አይችልም አንለስ ኮንሲስተንት ካልሆነ ማለት ነው። ስለዚህ በጣም ረጅም ጊዜ ይወስዳል ኮንሲስተንሲን ራሱ ለማወቅ ወይም ደግሞ ለመረዳት ማለት ነው። ይሄ የመጀመሪያው ፕሮብሌም ነው። ሁለተኛው ፕሮብሌም ደግሞ ሲስተማችሁን ወይም ደግሞ የምታደርጉትን ነገር ሎንግ ተርም ለማድረግ ልታምኑት ይገባል። እንድታምኑት ደግሞ ከእንደገና ሎንግ ተርም ወይም ደግሞ ለረጅም ጊዜ እንድታደርጉት ይገባል። ይሄም አሁን ከእንደገና የሆነ አይነት ፓራዶክስ ይፈጥራል። አንድ ሰው የሆነ አይነት የሚገርም ስትራቴጂ አለው። ያ ስትራቴጂ ፕሮፊታብል ይሁን አይሁን የሚያውቀው ለረጅም ጊዜ ካደረገው ነው። ስለዚህ አንድ ትሬደር የሆነ አይነት ሲስተም ተምሮ ወይም ደግሞ የሚያደርገው ነገር አክቹዋሊ አሁን እያደረጋችሁት ያላችሁት ነገር ማለት ነው ትክክል እንደሆነና ትክክል እንዳልሆነ እንድታውቁ አክቹዋሊ ለሎንግ ተርም ማድረግ አለባችሁ። ያንን ማወቅ ደግሞ ያንን አንድ ስትራቴጂ ለምሳሌ በትክክል እንድታደርጉት ልታምኑት ይገባል። አንድ ሲስተም ማለት ነው። ለምሳሌ የትኛውም ስትራቴጂ ተከተሉ፣ ችግር የለውም። ለምሳሌ አሁን ሰፕላይ ኤንድ ዲማንድ ስትራቴጂ የምጠቀመው። ስለዚህ ሰፕላይ ኤንድ ዲማንድ ገንዘብ እንደሚሰራ ለማወቅ መጀመሪያ ምን ማድረግ አለብኝ? ማመን አለብኝ። ሰፕላይ ኤንድ ዲማንድ ገንዘብ ይሰራል ብዬ ማመን አለብኝ እና ያንን ለማመን ደግሞ ሎንግ ተርም ማድረግ አለብኝ። ዊች ሚንስ ላይክ 3 ወር ወይም ደግሞ 4 ወር አይቼው ኦኬ እንደዚህ ሳር ገንዘብ ይሰራል የሚል አይነት ኤቪደንስ ኦን ዘ ባክ ኦፍ ማይ ሄድ የለም። ስለዚህ መጀመሪያ ራሱ ያንን 3 ወር ለመሄድ ብሊቭ ላደርግ ይገባል። ፓራዶክሱ ገብቷችሁ ከሆነ እንድታደርጉት ማመን አለባችሁ፣ እንድታምኑት ደግሞ ሎንግ ተርም ማድረግ አለባችሁ። ይሄም ፓራዶክስ ነው። ብዙ ጊዜ ብዙ ሰው ከአንድ ስትራቴጂ ወደ ሌላ ስትራቴጂ የሚሄድበት ምክንያት ሲስተሙ ፕሮፊታብል እንደሆነ የማያምንበት ምክንያት ለረጅም ጊዜ ስላላደረገው ነው። ግን ለረጅም ጊዜ እንዲያደርገው ራሱ ደግሞ ማመን አለበት። ስለዚህ በጣም ብዙ ሰው ኮንሲስተንትሊ ገንዘብ መስራትን አንሎክ የማያደርግበት ምክንያት
ሁለተኛው ፕሮብሌም ይሄ ነው። ትክክለኛ ሲስተም እንዳለው ራሱ አያውቅም። በጣም ችግር አወራውባችሁ። ጀስት ወደ መፍትሄዎቹ ምንድናቸው ለእነዚህ ነገሮች ሶሉሽኖቹ የሚለው ነገር እንመልከት። ምክንያቱም ኦልሬዲ ኮንሲስተንሲን አንሎክ ያደረጉ ሰዎች ስላሉ ማለት ነው። የመጀመሪያው ጎሎቻችንን እኛ ኮንትሮል ወደምናደርጋቸው ነገሮች ሺፍት ማድረግ በጣም የብዙ ትሬደር ችግር ወይም ደግሞ የኔም ችግር ሊሆን ይችላል። መጀመሪያ ስጀምር በጣም ትልቁ ችግሬም ይሄ ነበረ። ጎል ማደርገው ወይም ደግሞ እንደ ጎል የማስቀምጣቸው ነገሮች ከኔ ኮንትሮል ውጭ የሆኑ ነገሮች ናቸው። ስለዚህ ምንድናቸው እኛ ኮንትሮል ማድረግ የምንችላቸውና ፕላን ማድረግ ያለብን ምንድናቸው ደግሞ እኛ ኮንትሮል ማድረግ የማንችላቸው መቼም ቢሆን ኔቨር እንደ ጎል መቀመጥ የሌለባቸው ነገሮች የሚለው ነገር ልዘርዝርላችሁ ዝም ብዬ። የመጀመሪያው ይሄን ያህል ትሬድ ወስዳለሁ ብሎ ማሰብ እንደ ጎል ሊቀመጥ የማይገባ ነገር ነው። ኮዝ ትሬዲንግ እንዴት ነው የሚሰራው ካላችሁት ኦፖርቹኒቲ መጠበቅ ቁጭ ብሎ አንድ ትሬደር ስራው ነው። ነገር ግን ትሬዶችን ፎርስ ማድረግ አይችልም፣ ከኮንትሮሉ ውጪ ነው። ማርኬቱ ምን ያህል ኦፖርቹኒቲ ይሰጠኛል፣ ኢንተርኒያ ደግሞ ትሬድ ስለሚሆን ማለት ነው። ስለዚህ ኦፖርቹኒቲ ሲመጣ ነው ትሬድ የምንወስደው። ኦፖርቹኒቲ የሚሰጠን ደግሞ ማርኬቱ ነው። ማርኬቱ ኦፖርቹኒቲ ይስጣል አይስጣል መቆጣጠር አንችልም። ስለዚህ በጣም ብዙ ትሬደሮች ጋር የምመለከተው ሚስቴክ በቀጣይ 6 ወር ውስጥ 1000 ትሬድ ለወስድ ፕላን አድርጌያለሁ ይላል። ነገር ግን በቀጣይ 6 ወር ውስጥ 100 ትሬድ ይምጣልህ ወይም ደግሞ 1000 ትሬድ ይምጣልህ አታውቀውም። ስለዚህ የግድ ያንን ጎል አቺቭ ለማድረግ ስትል ከኦፖርቹኒቲ ውጪ ማርኬቱ ከሚሰጥክ ሴታፕ ውጪ የሆኑ ትሬዶችን ትወስዳለህ። አንዴ ደግሞ ትክክለኛ አይነት መንገድ ውስጥ አትሆንም። ምክንያቱም ከሩል ውጪ የሆኑ ትሬዶችን እየወሰድክ ነው። ከሩል ውጪ የሆኑ ትሬዶች ደግሞ ኦብቪየስሊ ሉዘሮች ናቸው ኮሌክቲቭሊ ማለት ነው። ስለዚህ የመጀመሪያው ፕላን ማድረግ ማንችለውና ከኛ ኮንትሮል ውጪ የሆነው ምን ያህል ትሬድ እንደምንወስድ። ሁለተኛው ደግሞ ኦብቪየስሊ ምን ያህል ገንዘብ እንደምንሰራ ነው። በጣም ብዙ ሰው ይሄ ነገር አይመቸውም። ስፔሻሊ እኔ ቢገናር ሆኜ አይመቸኝም ነበር። ላይክ ይሄን ፋክት መቀበል በጣም ብዙ ጊዜ ነበር የፈጀብኝ። ምን ያህል ገንዘብ ለምሳሌ የዛሬ 6 ወር ወይም ደግሞ የዛሬ ዓመት ብዬ ይሆናል አይደል ማሰብ እፈልጋለሁ ወይም ደግሞ ካልኩሌት ማድረግ እፈልጋለሁ፣ ማወቅ እፈልጋለሁ። ያን አንሰርቴኒቲ መቀበል በጣም ይከብደኝ ነበር እና አክቹአሊ ያንን መቀበል ያን ትልቁ ስራ ነው። ራሱን ከገንዘብ ጎል ዲታች ማድረግ ትልቅ ስራ ነው። በጣም ትንሽ ይሆናል አይደል? ቀላል ነገር አይንሰራችሁ። አክቹአሊ ማይንዳችንን ከገንዘብ ጎል ዲታች ማድረግ ከባድ ነገር ስለሆነ ገንዘብንም ቅድምም ብያችኋለሁ ኦብቪየስሊ ኮንትሮል ማድረግ አንችልም። ምክንያቱም ለምንድን ነው ካላችሁኝ የምንወስዳቸው ትሬዶች ሊሚት የሚደረጉት ማርኬቱ በሚሰጠን ኦፖርቹኒቲ ነው። ማርኬቱ የሚሰጠን ኦፖርቹኒቲ ደግሞ ሊሚት የሚደረገው በማርኬቱ ቢሄቪየር ነው። የማርኬቱን ቢሄቪየር ኮንትሮል ማድረግ አንችልም። ስለዚህ የምንወስዳቸው ትሬዶች ብዛት የምንሰራውን ፕሮፊት ይወስነዋል አይደለ? ስለዚህ የምንወስዳቸው ትሬዶች ደግሞ ኮንትሮል ማድረግ ስለማንችል የምንሰራውንም ገንዘብ ኮንትሮል ማድረግ አንችልም። በቀላሉ በቀጣይ 6 ወር በቀጣይ ዓመት ማርኬቱ የሚሰጠንን የኦፖርቹኒቲ ብዛት ማወቅ አንችል። ስለዚህ የምንሰራውን ገንዘብ ማወቅ አንችልም ማለት ነው። አለቀ። ስለዚህ የገንዘብ ጎልም ማስቀመጥ አትችሉም። ትሬዲንግ ሜቢ ሌላ ነገር ላይ ታስቀምጡ ይችላላችሁ፣ አይ ዶንት ኖ። ነገር ግን ትሬዲንግ ላይ አንችልም። ምን አይነት ነገሮች ፕላን መደረግ ይችላሉ? ወይም ደግሞ ምን አይነት ነገሮች ነው እኔ ራሱ አሁን ፕላን የማደርገው? ምን አይነት ነገሮች ነው ፕሮፌሽናል ትሬደሮች ፕላን የሚያደርጉት የሚለውን ነገር እንመልከት። የመጀመሪያው ከማርኬቱ ፊት ለፊት የምንሆንበትን ታይም ዲተርሚን ማድረግ እንችላለን። ወይም ደግሞ ከማርኬቱ ፊት ለፊት ቁጭ ብለን ኦፖርቹኒቲዎችን የምንጠብቅበትንና ትሬዲንግ ሴሽናችንን አክቹዋሊ የምናከናውንበትን ታይም ኮንትሮል ማድረግ እንችላለን። ይሄ ማለት ለምሳሌ ራሳችሁን ሁልጊዜ በሳምንት 4 ቀን ከዚህ ሰዓት እስከዚህ ሰዓት ወይም ለነ ሴሽን ላይ ሊሆን ይችላል ወይ ኒውዮርክ ሴሽን ላይ ሊሆን ይችላል ወይ ኤዥያን ሴሽን ላይ ሊሆን ይችላል። በዚህ ሴሽን ከማርኬቱ ፊት ለፊት ቁጭ ብዬ ኦፖርቹኒቲ እጠብቃለሁ። ይሄ አሁን ለምሳሌ ኮንትሮል መደረግ የሚችል ነገር ነው። ስለዚህ ይሄን ጎል አስቀመጣችሁ ማለት ደግሞ በጣም አስፈላጊ አንድ ነገር አደረጋችሁ። ኦፖርቹኒቲ ሲመጣ ማርኬቱ ኦፖርቹኒቲ ፕሬዘንት በሚያደርግ ጊዜ እንዳያልፋችሁ አደረጋችሁ ማለት ነው። ስለዚህ የትኛውም አይነት ማርኬቱ የሚሰጣቸውን ኦፖርቹኒቲዎች አያልፋችሁም አክቹአሊ። ስለዚህ ማርኬቱ የሚሰጠው ኦፖርቹኒቲ አላልፋችሁም ማለት ኢንተርን የምትሰሩትን ገንዘብ ኢንፍሉዌንስ ማድረግ ትችላላችሁ። አሁን ኮንትሮል በምናደርገው ነገር ቅድም ያለውን ኮንትሮል ማድረግ የማንችለውን የምንሰራውን ገንዘብ ኢንፍሉዌንስ አደረግን ማለት ነው። ይሄ ነው በጣም ኢምፖርታንት ነገር። ሁለተኛው ደግሞ ይሄን ያህል ገንዘብ በአንድ ትሬድ ሪስክ አደርጋለሁ ብለን ዲተርሚን ማድረግ እንችላለን። ይሄም አሁን ከእንደገና ምንድነው ኮንትሮል ማድረግ የምንችለው ነገር ነው። ለማርኬቱ አንድ ትሬድ ስንወስድ ሪስክ ማድረግ ያለብን which means ልክ ካልሆነን የምንከስረውን ገንዘብ ዲፋይን ማድረግ እንችላለን። ከዛ በኋላ ስራው የሚሆነው ምንድነው ያን ሪስክ መቀበል ያን ገንዘብ ከከሰርኩት ኢሞሽናል ሆናለሁ አልሆንም ምናምን የሚለውን ነገር ሁሉ ከራስ ጋራ ዲል ማድረግና አክቹአሊ መቀበል ያንን አክሴፕት ማድረግ ሌላ ስራ ነው። ትሬዲንግ ሳይኮሎጂ በምናወራ ጊዜ በደንብ እናወራዋለን። ነገር ግን በአንድ ትሬድ ይሄን ያለው ሪስክ ማደርገው ብሎ ዲፋይን ማድረግ ይችላል አንድ ትሬደር።
ያ ምን ይጠይቃል ካላችሁ ኦብቪየስሊ ሰልፍ ዲሲፕሊን ሊጠይቅ ይችላል። ምክንያቱም የሆነ ያህል 4 ወይም ደግሞ 5 ተከታታይ ሉዞች ካሉ ለምሳሌ ሪስኬን ትንሽ ከፍ አድርጌ ባለፉት 4 ወይም ደግሞ 5 ትሬዶች ውስጥ የፈሳኳቸውን ገንዘቦች ማስመለስ አለብኝ የሚል አይነት አይዲያ ውስጥ አንድ ትሬደር መግባት ከጀመረ ያው ወደ ጋምብሊንግም ይሄዳል፣ ከዲሲፕሊኑ መውጣት ይጀምራል ማለት ነው። ስለዚህ አንድ ትሬድ ላይ ወይም ደግሞ የሆነ ያህል ሪስክ ዲፋይን ማድረግ ይችላል አንድ ትሬደር። ይሄም በኮንትሮላችን ውስጥ ነው። ስለዚህ ጎላችን የሚሆነው በቀጣይ የምንወስዳቸው 100 ትሬዶች ውስጥ ይሄን ያህል ገንዘብ ሪስክ የማያደርገው፣ ከዛ በኋላ በዛ ውስጥ ራሳችንን መፈተሽ እንችላለን። ከዛ ደግሞ በሚገርም ሁኔታ አሁንም ኢንፍሉዌንስ ማድረግ የምንችላቸው በጣም ብዙ ነገሮች አሉ። ሪስካችን ኮንሲስተንት ነው ማለት አክቹዋሊ የምንሰራውም ገንዘብ በጣም ፕሪዲክተብል እየሆነ መምጣት ይጀምራል። ስለዚህ ኮንትሮል ማድረግ በምንችለው ወይም ደግሞ ኮንትሮል በምናደርገው ነገር አንኮንትሮለብል የሆኑትን ነገሮች ኢንፍሉዌንስ ማድረግ እንጀምራለን ማለት ነው። ሶስተኛው ደግሞ ይሄን ቲፕ ልጨምርላችሁ። ኤቭሪ ሲንግል ዊኬንድ ላይ ለምሳሌ ዊኬንድ ላይ ስለሆነ ሌሎች ሰዎች ደግሞ የተለያየ ታይም ላይ ብቻ የሆነ ታይም ላይ ትሬዶችን ሪቪው አደርጋለሁ። ከዛ በኋላ የሰራሁትን ስህተት ከዛ ደግሞ ያደረግኩትን ልክ ነገር በደንብ አናላይዝ አደርጋለሁ። ምክንያቱም ፊድባክ ያስፈልጋል። ምን ይባላል? ፕራክቲስ doesn't make perfect, practice with feedback makes perfect አይደል? ስለዚህ የሆነ ነገር ፕራክቲስ ታደረጋችሁ ብቻ ሳይሆን ፐርፌክት የምትሆኑት ከዛ ፕራክቲስ የምታገኙት ፊድባክ ራሳችሁን እየቀረጻችሁ ይሄዳል። ምክንያቱም ፕራክቲስ ባደረጋችሁ ጊዜ የሰራችሁትን ፕሮብሌም ትመለከታላችሁ፣ ያንን ፕሮብሌም ፎከስ አድርጋችሁ ትፈቱታላችሁ ማለት ነው። ስለዚህ በእያንዳንዱ ዊኬንድ ሊሆን ይችላል፣ በእያንዳንዱ ወር ሊሆን ይችላል፣ በእያንዳንዱ ቀን ሊሆን ይችላል። ኢዳዝን ማተር። አሁንም ይሄን ፐርሰናል ፕሪፈረንስ ነው። ነገር ግን እያንዳንዱ ጊዜ ላይ በዚህ ጊዜ ትሬዶችን ሪቪው ማድረግ እችላለሁ። ከዛ በኋላ የሰራሁትን ስህተት ጽፋለሁ፣ ያደረኳቸውን ልክ ነገሮች ጽፋለሁ። ይሄንንም ማድረግ ይችላል አንድ ትሬደር። ኢትስ ፖሲብል። ይሄን በሚያደርግ ጊዜ አሁንም ስህተቶቹን መመልከት ይጀምራል። ቅድም እንዳልኩት አሁን ፕራክቲስ እያደረገ ነው። ፕራክቲሱ ከምን ጋር ማለት ነው? ይሄኛው የፊድባክ ታይም ይሆናል። ስለዚህ ፕሮብሌሙን በደንብ አንደርስታንድ ማድረግ ይጀምራል ማለት ነው። ኦኬ ሶ ይሄን ፕሮብሌም ማለት ይጀምራል። አክቹዋሊ ፕሮብሌማችንን ተረዳን ማለት ኦልሬዲ 70% ወይም ደግሞ 80% መልሱን አግኝተነዋል ወይም ደግሞ ፈተነዋል ማለት ነው። ሃርደስት ፓርት የሚሆነው ፕሮብሌሙን መረዳት ነው። ስለዚህ አንድ ትሬደር ትልቅ ማድረግ ያለበት ነገር ፕሮብሌሙን ወይም ደግሞ ችግሩን መረዳት ነው። ስለዚህ ሁልጊዜ ፊድባክ ታይም ሊኖረው ይገባል፣ ወይም ሪቪው የሚያደርግበት ታይም ሊኖረው ይገባል ማለት ነው። ይህንንም ከእንደገና ማድረግ ይቻላል ወይ ማለት ነው። ወይም ደግሞ ዲሲፕሊን እንደሆኑ ማድረግ ይቻላል ማለት ነው። እነዚህ ነገሮች ፕላን ማድረግ ትችላላችሁ። እነዚህ ነገሮች ሁሉ የሚጠይቁት አንድና አንድ ነገር ብቻ ነው፣ የእናንተን ሰልፍ ዲሲፕሊን ብቻ ነው። ሌላ ምንም ነገር አይጠይቁም። አክቹዋሊ ራሳችሁን ኮንትሮል ማድረግ የምትችሉ ከሆነ እነዚህ ነገሮች አቺቭ ማድረግ ትችላላችሁ። እነዚህ ነገሮች አቺቭ ስታደርጉ ቅድም ኮንትሮል ማድረግ አንችላቸውም ያልናቸውን ነገሮች ኮንትሮል ማድረግ ትችላላችሁ። which is obviously ገንዘብ መስራትና የምንወስዳቸው ትሬዶች ብዛት ማለት ነው። ሁለተኛው ደግሞ የሆነ እቅዳችሁ ወይም ደግሞ የሆነ ሀሳባችሁ 100% ኦፍ ዘ ታይም ይሰራል ብላችሁ አታስቡ። ብዙ ጊዜ ይሄ ነው በጣም ብዙ ሰው ችግር ብዬ የማስበው። ይሄም የኔ ችግር ነበረ። የሆነ ሀሳብ መጣልኝ ማለት ያ ሀሳብ 100% እንደሚሰራ ነው የማውቀው ወይም ደግሞ የማስበው እና ምን አደርገዋለሁ? በቃ ያንን ሀሳብ ኤክሲኪዩት ለማድረግ ምክንያቱም በቃ ኦልሬዲ የመጨረሻ ነገር ነው፣ ኦልሬዲ በቃ ትሬዲንግን ፊገር አውት የማደርግበት መንገድ ነው፣ እንደዚህ ብዬ ነው የማስበው። ስለዚህ ምን አደርጋለሁ? በ2 ሳምንት ወይም በ3 ሳምንት ኤክሲኪዩት አደርገዋለሁ ያንን ነገር ወይም ያሰብኩት ነው ወይም ያ የመጣልኝ አይዲያ ኢንትረስቲንግ የሆነውን ማለት ነው። እና ያን ሳደርግ አይሰራም። ስለዚህ አሁን አንድን ነገር ሞክሬ የምወድቅበት ታይም በዊኮች ኤክስቴንድ ያደርጋል፣ በዊኮች ይለጠጣል። ነገር ግን ያን የመጣልኝን ሀሳብ በአንድ ቀን ሞክሬው ከዛ በኋላ ምኑ እንደሚሰራና ምኑ እንደማይሰራ አውቄው ከዛ ነገር ተምሬ መሄድ እችላለሁ። ኦብቪየስሊ ምን ባልለው ኖሮ ያን ያህል 100% እምነት ባልሰጠው ኖሮ ኦልራይት ሰው ልሞክረው የምትሉት አይነት ነገር አለ። ከዛ ደግሞ በቃ ይሄ የመጨረሻ ነገር ነው የምትሉት አይነት ነገር አለ። በጣም ብዙ ትሬደር ይሄ ነው በቃ የመጨረሻ ብሎ የሚያስባቸው ብዙ ነገሮች አሉ። ነገር ግን ይሄ የመጨረሻ የሚባል ነገር የለም። የሆነ ነገር የሆነ ሀሳብ ሲመጣላችሁ ወይም ደግሞ የሆነ አይዲያ ሲመጣላችሁ ኦኬ ሰው ልሞክረው፣ ከሰራ ይሰራል፣ ካልሰራ አይሰራም። እንደዚህ ባላችሁ ቁጥር የምትሞክሯቸውን ነገሮች ብዙ ታደርጋላችሁ ወይም ደግሞ የምትሞክሯቸው ነገሮች በወራት በአመታት ኤክስቴንድ ማድረግ ይጀምራል። ነገር ግን ሴም ትሬደር በአንድ ወር የሚሞክረውን ነገር አንድ ሰው ግን በአንድ ሳምንት ቢሞክረው አሁን በ25% ምናምን ነገሩን ከታደረገው ማለት ነው። ስለዚህ ይሄ ሰው በጣም ፈጥኖ ሰክሰስፉል መሆን ይችላል በትሬዲንግ ማለት ነው። ምክንያቱም ብዙ ነገር እየሞከረ ነው። ከዛ በኋላ ከነሱ ነገሮች እየተማረ ነው። ምን ያህል ነገር እንደሚሰራና ምን ያህል ነገር እንደማይሰራ ያውቃል ማለት ነው። ስለዚህ በጣም ኢንካሬጅ የማደርጋችሁ አንድ ነገር የትኛውም ኢንትረስቲንግ የሆነ ነገር ከመጣላችሁ as fast as possible
አክቹዋሊ ኤክሲኪዩት ለማድረግ ሞክሩት። ከዛ በኋላ የሚሰራውን ነገር ወቁ፣ ማይሰራውን ነገር ወቁ። ምክንያቱም ብዙ ልንሞክራቸው የሚገቡ ብዙ አይዲያዎች አሉ፣ ይስሩ አይስሩ ማናቃቸው ማለት ነው። ስለዚህ ላይክ 100% የሆነ ቢሊቫቸውን እነሱ ላይ አታርቁ። ምክንያቱም ፕሮባብሊ ላይሰሩ ይችላሉ። ሌሎች ነገሮችን ስለምንሞክር አክቹዋሊ የዚህ አይነት ማይንድ ሴት ውስጥ ስትገቡ ሳታቁት ብዙ ነገሮችን ትሰራላችሁ፣ ሳታቁት ብዙ ነገሮችን ትማራላችሁ። ሶ ይሄን በጣም ስትሮንግሊ ነው ኢንካሬጅ ማድረጋችሁ። የትኛውም ሀሳባችሁ ይሰራል ብላችሁ የምታስቡት ልሞክረው፣ ከዛ በኋላ ከሰራ ይሰራል። እንዲህ ስታደርጉ 20 30 40 ነገር በጣም ባጭር ጊዜ ትሞክራላችሁ። ከ20 ከ30 ከ40 ነገር ልትማሩ የምትችሉትን ነገር አስቡ። በጣም ብዙ ነገር ትማራላችሁ። በጣም ብዙ ነገር ተማራችሁ ማለት ሞር ለሰክሰስ ቅርብ ሆናችሁ ማለት ነው። ሶ ይሄን ነገር ማድረግ እንዳይረሳ። የመጨረሻው ነገር ደግሞ በጣም ብዙ ሰው የማያስበውና እኔንም ይሄን ነገር ሪያላይዝ ለማድረግ ረጅም ጊዜ ከማስበው ጊዜ በላይ ነው የፈጀብኝና ሶ ይሄ ነገር ምንድነው? staying in the game is the biggest goal in trading, which means ጌም ውስጥ መቆየት ነው ትልቁ ጎላችሁ ሊሆን የሚገባው ከምንም አይነት ነገር በላይ ማለት ነው። ለምሳሌ እኔ የመጀመሪያ ጊዜ አካውንት ብሎ ያደረኩ ጊዜ which was like የሆነ $100 ነበርና እሱን ብሎ ያደረኩ ጊዜ ለአንድ ወር ለሁለት ወር አክቹዋሊ ቻርት ፊት ለፊት ሄዶ ቁጭ ማለት አቅቶ ነበር። ምክንያቱም it was just በጣም ነበረ ዳሜጂንግ የነበረው ማለት ነው ሳይኮሎጂካሊ። ስለዚህ ለሁለት ወር ለሶስት ወር አቁሜ ነበር አክቹዋሊ ትሬዲንግ የሚባለውን ነገር አቁሜ ነበር። ሶ ይሄ ነገር ለምንድን ነው የሆነው? የሆነ አይነት ፔንፉል ኤክስፒሪየንስ ስለነበረ ማለት ነው። እና እዚህ ጌም ላይ 100 ሰው ቢኖር 90 ይወድቃል አይደለ? ይሄ ማለት ነው አክቹዋሊ 90% ይወድቃል ማለት አይደለ? ሶ 90% እኔ የምሞክራቸውን ቴክኒካል ነገሮች ወይም ደግሞ እኔ የማስባቸውን የተለያዩ ነገሮች አላደረገውም ብላችሁ ታስባላችሁ? ጀስት ኢምፖሲብል ነው። እኔ አሁን ለምሳሌ እንደዚህ ብዬ አላስብም። የትኛውም ሀሳብ ቢመጣልኝ የሆነ ሰው የሆነ ቦታ ላይ አስቦታል። እንደውም ማሰብ ብቻ አይደለም ሞክሮታል። ስለዚህ እንደዚህ አይነት ብዙ ነገሮች እየተሞከሩ በጣም ብዙ ሰው ስቲል እየወደቀ ነው፣ ወይም በጣም ብዙ ሰው ስቲል ገንዘብ ብዙ እያደረገ ነው አይደል? ስለዚህ the biggest rule ሊሆን የሚገባው እዚህ ጌም ላይ መቆየት ነው። ለምሳሌ ለ3 ዓመት ወይም ደግሞ ለ4 ዓመት ምንም ገንዘብ ሳትሰራ ነገር ግን ከቻርት ፊት ለፊት እየመጣ ትሬድ ታደርጋለህ ቢባል 10% or 5% ብቻ ነው አዎ የሚለው ማለት ነው። ሌላው በሙሉ አይ ይቅርብኝ ነው የሚለው። ይሄ just obvious ነገር ነው አይደል? ስለዚህ አሸናፊነታችሁን የሚያረጋግጠው አንድና አንድ ነገር በጣም እርግጠኛ ሆኜ የምነግራችሁ ነገር ጌም ውስጥ as long as you possibly could መቆየት ነው። it's not like ሚስቴክ መስራት አይደለም፣ የትኛውንም አይነት ሚስቴክ መስራት የትኛውንም አይነት ነገር መሞከርም አይደለም፣ ምንም አይነት ነገር ማድረግ አይደለም። አክቹዋሊ ጌም ውስጥ እስከቆያችሁ ድረስ ፊገር አውት ታደርጉታላችሁ። it just depends። የሆነ ሰው በአጭር ጊዜ ፊገር አውት ሊያደርገው ይችላል፣ የሆነ ሰው ደግሞ ሎንግ ተርም ፊገር አውት ሊያደርገው ይችላል። it doesn't matter። ነገር ግን ትልቁ ጎል አንድ ትሬደር መሆን ያለበት ጌሙ ውስጥ መቆየት ነው። the biggest risk አንድ ትሬደር ሊወስድ የሚችለው ትሬዲንግ ማቆም ነው። እስካላቆመ ድረስ ከሌላው ሰው ፈጥኖ አቺቭ ማድረግ የሚችላቸው ነገሮች ሁሉ አቺቭ ማድረግ ይችላል። ኦልራይት ጋይስ አይ ሆፕ የሆነ አይነት ዩስፉል ነገር እንዳገኛችሁበት አልጠራጠርም። ዩስፉል ነገር ካገኛችሁበት ላይክ ማድረግ እንዳይረሳ። እስካሁን ተከታትላችሁ ደግሞ ሰብስክራይብ ካላደረጋችሁም ወረድ ብለን ሰብስክራይብ እናደርጋለን። በቀጣይ እስከምንገናኝ see you